እጅግ አስገራሚ ነገር ከወገብ በታች ከወገብ በላይ ውፍረት ላላችሁ እህቶች ይሄንን ቪዲዮ ላይክ አድርጉት። እስኪ ይሄ ቪዲዮ ከወደዳችሁት ላይክ አድርጉት። እናንተ ምን ችግር አለው ላይክ ብታደርጉኝ? ላይክ አድርጋችሁ እኔ ብደስትባችሁ ምን ችግር አለው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ አይም ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ መልካም ሁሉ ሰላም ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ደህና ናችሁልኝ ወይ? ሁሉ መልካም ነው አይደል? እኔ ጋር አልሐምዱሊላህ። እና ወዶችዬ ከወገብ በላይ እጃችን አካባቢ እንደገና ጡት ማጃ ምናምን ስናደርግ ትርፍ ስጋ እየወጣብን ነው። ዜድዬ ምን እናርገው? በአላ ተባበሪን። እጅ መወፈር እየወፈረብኝ ነው፣ ሰውነት እየከሳብኝ ነው፣ ባክሽ የሚያከሳ ነገር ብላችሁ ብዙዎቻችሁ እየጠየቃችሁ ነው ያላችሁት። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። በተለይ አዲስ ለምትመጡ ላይክ አድርጉ፣ ለቆያችሁ ደግሞ ሼር ላይክ። በቃ እናንተ ከኔ ጋር ስለቆያችሁ ማለት ነው። አዲሶች ለምትመጡ አህለን ወሰህለን ወመርሐባን ብለናል። ቤቱ ከወደዳችሁት ላይክ ማድረግ፣ ለጓደኛች ለቤተሰቦች ሼር ማድረግ አትርሺ። ወደ ዛሬ ቪዲዮ ሊሄድላችሁ ማለት ነው። እኔ እንደ አጋጣሚ ማታ ነው ጠጥቼ ያደርኩት ማለት ነው። በባዶ ሆዴ ጠጣሁት። ያው ከፈጠርኩኝ ስውር ሳልመገብ በኋላ ነበረ ሰርች የጠጣሁት። ግን እንደ አጋጣሚ መስራት ስሰራ እኔ ማታ ማታ ስሰራ ያው ሰዎቹ ምናምን ጫጫታ ምናምን እንዳይገባብኝ ስለምፈራ፣ ከገባብኝ ደግሞ ሰውዬው ስለሚቆጣ እንዳይገባብኝ ፈርቼ ነው። እና ከዛ ይሄ ከነጋ በኋላ ስራ ከጨረስኩኝ በኋላ ጠዋት ነው እየቀረስኩላችሁ ያለሁት ይሄ ቪዲዮ ማለት ነው። ይሄም ቪዲዮ ወላሂ በጣም ይጠቅማችኋል። ከፈለጋችሁ እኔ ይሄ ከመናገሬ በፊት ምንድን ነው የምታደርጉት? ጎግል ክሮም ላይ ገብታችሁ የሽንኩርት ጥቅምና የማር የትክክለኛ ማርና የሎሚና የነጭ ሽንኩርት ጥቅም ጠይቁ። ከዛ በኋላ ያመናችሁበት ነገር ከሆነ ነው ማድረግ የምትችሉት ማለት ነው። ግን እመኑኝ በጣም አሪፍ ነው። እኔ አልሐምዱሊላህ እጅ እየከሳ ነው። መጠቀም የጀመርኩት ገና 4 ቀኔ ነው። አንዳንድ ነው የምጠቀመው፣ አንዳንድ ነው የምፈጨው፣ ሁሉም አልፈጨውም። ወደ ውዕዱ ሊሄድላቸው እዚህ ጋር ነጭ ሽንኩርት አለኝ። ነጭ ሽንኩርቱ ልጬ አስቀምጠዋለኝ። ከዛ ቀይ ሽንኩርት ልጣለሁኝ። ከዛ ግማሽ ሎሚ አለኝ። እዚህ ጋር ደግሞ ማር አለኝ ማለት ትክክለኛ ማር ነው የምጠቀመው። ነግራችኋለሁ ከዚህም በፊት ታውቃላችሁ። እኔ ትክክለኛ ማር ነው የምጠቀመው ማለት ትክክለኛ ማር ካልሆነ ከሱቅ የሚመጣ ማር ከሆነ እኔ አልጠቀምም። ምክንያቱም ከሱቅ የሚመጣው ተዘጋጅቶ ምናምን የሚመጣው ከሆነ ሶካር ምናምን ስለሚያስገቡበት እነሱን አልጠቀምም ማለት ነው። ስለዛ ውዶችዬ ይሄ 2 ፍሬ፣ ይሄ ደግሞ 1 ፍሬ ግማሽ ሎሚ ትጨምቃላችሁ። ከዛ 1 ማንኪያ ማርት፣ ይሄ ቆይ በኋላ ነው ያኔ ይሄ ፍጮት ከዚህ ጋር አንድ ላይ አድርጋችሁ ፍጮት። ከሎሚ ጋር ደግሞ ሎሚውን ጭመቁበትና እንትን ከግማሽ ኩባያ ውሃ ጋር ጨምቃችሁ ቆራርጣችሁ ፍጩት። በደንብ አድርጋችሁ ድቅቅ እስከሚል ድረስ ፍጩት። ከዛ ደግሞ ማጥለያ ካላችሁ በማጥለያ አድርጋችሁ አጥልቱና ከዛ በኋላ ማር 1 ማንኪያ ትልቁ ማንኪያ ማር ታደርጉበታላችሁ ማለት ነው። በጣም ቀላል ነው። አይ እንደዚህ አይመቸንም በጣም እንትን ይላል ጎመን ምናምን እንደምትሉኝ ደግሞ የሽንኩርት ልጣጭ ማለት ነው። የሽንኩርቱ ልጣጭ አሁን ምሳሌ ምግብ ስንሰራ ምናምን ይላጣል አይደለ? ከዛ ያ ልጫጩ ውሃ 1 ኩባያ ውሃ ጥዳችሁ 2 ፍሬ እንትን አድርጋችሁበት፣ ይሄ ምንድነው የሚባለው ነጭ ሽንኩርት አድርጋችሁበት አንድ ላይ አንተክትኩት። ከዛ ሚስማር ካላችሁ ሚስማር ጨምራችሁ አንተክትካችሁ መጠጣት ትችላላችሁ። ግን በበለጠ ውፍረት ለመቀነስ ወይም ውፍረት እንትን ለሚረዳ ደግሞ ይሄ ይሻላል ማለት ነው። ሽንኩርቱ ፈጭታችሁ ብትጠጡት ማለት ነው። ግን አጥላችሁ ቢሆንም አሪፍ ነው። በነገራችን ላይ የት ነው የምታመጪው ለምትለኝ፣ እኔ ራሴ ላይ ስለምጀርበው ነው። እኔ በነገራችን ላይ የህንዶች ወፍራም የሆኑ ሰዎች በጣም እከታተላለሁ እና ደግሞ በእነሱ ያየሁት ነገር በራሴ ላይ ጀርበዋለሁ ማለት ነው። ግን ጠቀመኝ ነው። ግን ችግሬ እኔ ምንድን ነው ኪሎዬ ሳይወርድ ደሜ ነው የሚወርድብኝ። ይሄ ነው የሚያስጠላኝ ማለት ነው። አሁን እኔ ባለፈው ነግሬያቸዋለሁ፣ በጣም ወፍሬያለሁ፣ ኪሎ እኮ እየጨመርኩ ነው ምናምን ብያችሁ ነበረ። ለምን የደም ማነስ እንትን እየጠጣው ነበረ ማለት ነው። እና ለዛ ነው እኔ ላይ ሳልጀርበው ደግሞ እናንተ ላይ እኔ መጀረብ አልፈልግም ማለት ነው። እና ደግሞ ይሄ ሚዲያ ላይ ስላየሁት ወይም አይደለም አይቼ በራሴ ላይ እንትን ካለልኝ ነው የምጠቀመው ማለት ነው። እና ብዙዎቻችሁ የምጠይቁኝ ጥያቄ ውፍረት እንቀንሳለን ከቀነስን በኋላ ደግሞ ይመለስልብናል ወይ ምናምን ብላችሁ በጣም እየጠየቃችሁ ነው ያላችሁ ውዶችዬ። ይሄ እኔ ነግሬያችኋለሁ፣ ብዙም ጊዜ እየነገርኳችሁ ነው። አሁንም ልድገምላችሁ ማለት ነው። እናንተ አመጋገባችሁ ካስተካከላችሁ፣ አመጋገባችሁ እንደ በፊት ካልተመለሰ፣ በደንብ የማትመገቡ ከሆነ፣ ሰውነታችሁ ኦቨር ከሚፈልገው በላይ የምትመገቡ ከሆነ በጣም ትወፍራላችሁ። እንዴት አትወፍሩም? ይሄ ነገር በቀላሉ መስበር ትወፍራላችሁ ማለት ነው። ሌላኛው ነገር ደግሞ ከፍጡር በኋላ ብጠጡትም አሪፍ ነው። ይሄ ነገር ከፍጡር በኋላ በባዶ ሆዳችሁ ባይሆን ማለት ነው። ለምን በባዶ ሆዳችሁ ከሆነ ያቃጥላችኋል። እኔ ደግሞ የሆነ ቀን
የጀመርኩበት እለቱ ማለት ነው በባዶ ሆድ የነበረ ሮመዳን አልተጀመረም መሰለኝ። ሮመዳን አልተጀመረም። ሮመዳን የተጀመረው እኔ ደግሞ ሰኞ ነበር የተጠቀምኩት ማለት ነው። ሰኞ ተጠቅሜ ከእንደ አጋጣሚ በባዶ ሆዴ ነበረ ማለት ነው። ከዛ ጠጣሁት። በጣም ነው የተቃጠልኩት። ተቃጠለ ሆዴ ቅልሽ ቅልሽ ብሽ በቃ ምክንያቱም በጣም እየወፈርኩ ነው ብያችሁ ነበር እና እሱ የበፊቱ ውፍረቴ ለመመለስ ደግሞ የህይወት ቅጥነቴ ለመመለስ እንደዚህ ማድረግ አለብኝ፣ መንቀሳቀስ አለብኝ፣ የተለያዩ ምግቦችን አለመመገብ አለብኝ። በቃ እንደዛ ነገር ነበር እና እኔ ደግሞ ሳላውቀው በጣም ጠጣሁት ማለት ነው። አንድ ኩባያ ነበረ ጠጣሁት፣ ግን ጣዕሙ ቢስሚላ ይህን ለማስታወቅ ነው የሚደርሰው። ግን አንዳንድ ጊዜ እኛ ጤናማ ነገር ቤታችን ላይ ስናሳያቸው እናንተ ከየት ነው የምታመጡት? እናንተ እኛ ላይ ነው የምትጀርቢው ብዙ ነገር እያላችኝ ነው። እና ውዶች እኔ እናንተ ላይ ጀራቢም አይደለም አልጀርብም። እኔ ራሴ ላይ ጀርቤ ነው እናንተ ጋር ማመጣው ማለት ነው። ሌላኛው ነገር አብዛኛዎቻችሁ የከሙን ጥቅም እና የዝንጅብል አድርገሽ አንድ ላይ ስሪልኝ ዜድዬ ብላችሁኛል። እንሻላ በዚህ ቀጣይ ቪዲዮ ላይ ወይ ነገ ወይ ከነገ ወደ ሰርቼ ይልክላችኋለሁ ማለት ነው። ብዙዎቻችሁ ደግሞ ዜድዬ ቀን ስላለ እናመሰግንሻለን፣ ጨምረናል፣ እናመሰግንሻለን። በቃ የሚጨምሩት ነገር እየሰራ ነው፣ የሚቀንሱም ነገር እየሰራ ነው። ግን አልሐምዱሊላህ ረቢል ዓለሚን እስካሁን ድረስ ትችት አልደረሰብኝም። እንደዚህ አልሆነም ብሎ አልደረሰብኝም። አልሐምዱሊላህ ረቢል ዓለሚን ሁላችሁም እያመሰገናችሁኝ ትገኛላችሁ። በተለይ ሮመዳን ከገባ በኋላ ምግባችሁ በቀን አንዴ ስለሆነ ነው መሰለኝ ቢዝሚላ በጣም እየገረመኝ ነው። እና ለካ እናንተ ምግብ ነበረ የሚያወፍራችሁ። በተለይ እስኪ 2 ቀን 3 ቀን ምግባቸው አንዳንድ ቀን ተመገቡ። እራሳችሁ በራሳችሁ ታውቁታላችሁ እንደከሳችሁና እንዳልከሳችሁ ማለት ነው። ነገር ግን የፈለጋችሁት ካሎሪ የበዛበት ነገር አሁን ብሮኮሊ አይደለም ወይም ይሄ ጎመን አይደለም ወይም ደግሞ ሰላጣ ነገር አይደለም ወይም ኩዳር ነገር አይደለም ወይም በቃ እንደዚህ ሳይሆን እናንተ የሚያወፍር ምግብ ትመገቡና መጨረሻ ላይ ምን ታደርጋላችሁ? እናንተ ዜድዬ እንደዚህ እኮ አልሆንም፣ ዜድዬ በቃ እንደዚህ በቃ ብዙ ነገር አለ እና በነገራችን ላይ እኛ ስንመገብ ላናውቀው እንችላለን። ነገር ግን ከወፈርን አንዷ ምን አለች የመሰላችሁ? በውስጥ መስመር የምታወላህ እኔ መቼም የማረሳው ነገር ማለት ነው። በጣም ከከሳች በኋላ አሁንም መልሰ የሚያወፍር ነገር ስሪልኝ አለችኝ። እውነትም እሷ ላይ ሰራላት። ለምን እንደሆነ አላውቅም። ደግሞ ፍጥነት ሰራላት። እሷ ቀነሰች። ማሻአላ አሊያ ከ80 ኪሎ ወደ 50 ኪሎ ወረደች በ3 ወር ውስጥ ማለት ነው። ከዛ በኋላ ከወረደች በኋላ ምን ሆናች? በጣም የማዞር የማቅለሽለሽ ምናምን የመቆም ባህሪ አቃታት ማለት ነው። ከዛ በኋላ መልሳ የምትወፍርበት መንገድ ማስተካከል ነበረብኝ እና የለውዝ ቅቤና የሾርባ እህልና ሙዝ አንድ ላይ አድርገሽ ተመገቢ ያልኳት። እውነትም በ1 ወር ውስጥ ወደ 10 ኪሎ ጨመረች እቺ ልጅ ማለት ነው። ከዛ በኋላ አለ አግባብ ምን ሆነባት? ቦርጫ ወጣባት ማለት ነው። ከዛ በኋላ ከከሳሁኝ በኋላ ወፍሬ አሁን ደግሞ የሚያከሳ ነገር አለችኝ። እኔ ውዶች እዚህ ጋር ነግሬያቸዋለሁ። አንድ የራሱ እኮ እናንተ አትተባበሩኝ። ብትተባበሩኝ እኮ ብዙ ነገር የመስራት አቅም ነበረኝ እኔ ማለት ነው። ነገር ግን እኔ አንደኛ በዳታ እየተጠቀምኩ ነው ብያቸዋለሁ። ሁለተኛ ነገር ደግሞ ቲክቶክ ላይ በአሁኑ ሰዓት ደግሞ ከአንድ ቪዲዮ በላይ እየለቀቁኝ አይደለም። ለምን? ዳታ በጣም እያነሳብኝ ስለሆነ ማለት ነው ውዶችዬ። ለእናንተ የማልሆነው ነገር የለም እና አንዴ ከከሳችሁ በኋላ ለመወፈር አትሞክሩ። አንዴ ከወፈራችሁ ደግሞ በኋላ ለመክሳት ሞክሩ። ከከሳችሁ በኋላ ደግሞ ለወፍር አትበሉ ማለት ለማለት ፈልጌ ነው። ቪዲዮ አረዘምኩባቸው ውዶችዬ። ይሄ ቪዲዮ ላይክ አድርጉት። ሰላሙ አለይኩም ወራህመቱላሂ ወበረካቱ።